የኢራን ሁለንተናዊ መሪ አያቶላ አሊ ካሚኒ ለአሜሪካ የመጨረሻና ከፍተኛ ነው ያሉትን ማስጠንቀቂያ መስጠታቸውን የመካከለኛው ምስራቅ አፍሪካ ፖለቲካ ዳግም ጫና ውስጥ እየገባ መሆኑን የሚያሳይ ነው እየተባለ ነው። እስራኤል ጋዛ ላይ ጥቃት ማድረሷን እንድታቆም ጭምር አያቶላ አሊ ካሚኒ አሳስበዋል። ካሚኒ ሙስሊም ሀገራት ነዳጅ ዘይትና ምግብ ለእስራኤል እንዳይሸጡ እየጠየቁ ሲሆን ይህም ጦርነቱ እስኪያበቃ ጭምር እንዲቀጥል አሳስበዋል። በሌላ በኩል እንዲህ አይነቱ ሐሳብ ሌላ ቀውስ ይዞ እንዳይመጣ ስጋት ተጋርጧልም ተብሏል። በጋዛ የቦምብ ድብደባ በፍጥነት ሊቆም ይገባል። የነዳጅ ዘይትና የምግብ ሸቀጦችን ለጽዮናዊት አገዛዝ መላክ መቆም አለበት። ካሚኒ ማለታቸውን የኢራን የመንግስት የመገናኛ ብዙሃን በስፋት ማሰራጨታቸው ተጨማሪ አደጋ ሊያመጣ ይችላልም እየተባለ ነው። በፍልስጤማውያኑ ጉዳይ ላይ መፍትሄ ካልመጣ ኢራንና አሜሪካ እንዲሁም እስራኤል መግባባት ላይ ኖራቸው ይችላልም ተብሏል። በዓለም ላይ ምን እየተከናወነ መሆኑን ተመልከቱ ያሉት ሁለንተናዊ መሪው በብሪታንያ፣ በፈረንሳይ፣ በጣሊያንና በአሜሪካ ህዝቡ ጎዳናዎች ላይ በመውጣትና መፈክር በመያዝም አሜሪካና እስራኤልን እያወገዙ ናቸው ብለዋል። ምንም እንኳን በጉዳዩ ላይ የተለያዩ ሐሳቦች ቢጋሩም ሁኔታውን ለመቆጣጠር በጠረጴዛ ዙሪያ ዋሽንግተንና ቴሄራን መቀመጥ አለባቸውም እየተባለ ነው። ታማኝነታቸውን እያጡ ናቸው ያሉት ሁለንተናዊ መሪው የሚታመኑበት ሁኔታ የለም፣ እስራኤል ጋዛን የምትደበድብበት አሳማኝ ምክንያት የላቸውም በሚል አጣጥለዋል። ካሚኒ ይህን ሐሳብ መስጠታቸው ከእስራኤል በኩል ብርቱ አጸፋ ሊያመጣ ይችላል፣ ይህ ክፉኛ አጋጣሚ ነው በሚልም ሐሳብ ተጋርቷል። በጋዛ ምድር ከ69000 በላይ ሰዎች ህይወታቸውን ማጣታቸው ለመፍትሄ የሚሰራ ዓለም እንደሌለ ጠቋሚ ነው ተብሏል። በሌላ በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን አጋጣሚውን ካገኘች እስራኤል ላይ ጥቃት የመሰንዘር ፍላጎት አላት በሚል ደጋግመው ይከሳሉ። እስራኤልም በቴሄራን የሚደገፈውን ሐማስ አጠፋለው ያለች ሲሆን የኢራንን ዛቻ ከቁብ እንደማትቆጥረው ተናገራለች። የኢራን ሁለንተናዊ መሪ ቀውሱ በዚህ ከቀጠለ እስራኤል የከፋ በቀል እንደሚደርስባት አስጠንቅቀዋል። በእርግጥ የተለመደ ዛቻ ነው ቢባልም በሁለቱ ኃይሎች መካከል መካረሩ መልኩን ሊለውጥ እንደሚችልም እየተነገረ ነው። አያቶላ ካሚኒ የጥቅም ግጭት መፈጠሩን ያብራሩ ሲሆን ከአሜሪካና እስራኤል ጋር ሰፊ ልዩነት እንዳላቸው ነው የተናገሩት። ከአሜሪካ ጋር በትብብር ለመስራት እንቅፋት የሚሆነው ለእስራኤል ድጋፍ በማድረጓ ነው የሚል ሐሳብ ሰጥተዋል። አሜሪካ ከእስራኤል ጋር ከሰራች አጸፋው ውስብስብ ይሆናል እንጂ መፍትሄ አይመጣም በሚል አረጋግጠዋል። ቴሄራን አሜሪካና እስራኤል ትብብር እንዲያቆሙ አጥብቃ ትፈልጋለችም ብለዋል። ዋሽንግተንና ቴልአቪቭ ደግሞ የቀጠናው ቁልፍ አጋሮች በመሆናቸው የሚፈታም አይመስልም ተብሏል። ካሚኒ ከአሜሪካ ጋር በትብብር መስራት የምፈልገው አሜሪካ እስራኤልን መርዳት ስታቆም ነው ብለዋል። አሜሪካ በኢራን የኒውክሌር ጣቢያዎች ላይ የወሰደችውን አደገኛ ነው የተባለውን ጥቃት ማድረሷ የ12 ቀናቱን ውጥረት ይቋጫል የሚል እምነትም ነበረ። አሜሪካ የኢራንን የኒውክሌር መሰረተ ልማት በአየር ጥቃት ለማውደም ጥረት እያደረገች ሲሆን ኢራን በበኩሏ ወታደራዊ አቅሟን በማጠናከር ወደ ሌላ ምዕራፍ ተሸጋግራለችም ተብሏል። አያቶላ አሊ ካሚኒ በሰጡት ሐሳብ ላይ የዘገባ እስከተጠናቀረበት ሰዓት ድረስ በእስራኤልና በአሜሪካ በኩል የተሰጠ ምላሽ የለም። ይህን የመሰሉ ውጥረቶች ነገሮች በተለየ አቅጣጫ እንዲሄዱ የሚያደርግ እንጂ ለመፍትሄ ሩቅ ነው በሚል የፖለቲካ ተንታኞች ሐሳባቸውን እያጋሩ ይገኛሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተደጋጋሚ በሚያስተላልፉት መልእክት እንደተናገሩት ከሆነ እስራኤል ከተነካች እጇን አጣጥፋ የምትቀመጥ አይሆንም ይላሉ። ይህ ደግሞ ጉዳዩን ያወሳስባል ተብሏል። አያቶላ ካሚኒ ሰኔ 6 2017 ዓ.ም የኢራን ከፍተኛ የወታደራዊ አዛዦችና የኒውክሌር ተመራማሪዎች መገደላቸውን ተከትሎ በተቀሰቀሰው የአገራቱ ግጭት ወቅት ሐሳባቸውን ሲያጋሩም አሸንፈናል ማለታቸው አይዘነጋም። እስራኤል በኒውክሌርና ወታደራዊ ጣቢያዎች ላይ ያልተጠበቀ ጥቃት መፈጸሟን ተከትሎ ደግሞ ኢራን አጸፋዊ የአየር ጥቃት መፈጸሟ የሚታወስ ነው። በዚህም ሁለቱ ኃይሎች አንድ ቀን ዳግም ወደ ጦርነት ሊመለሱ ይችላሉ የሚሉ ግምቶች እየተሰጡ ነው። በሌላ በኩል እስራኤል በኢራን ያሉ ታጣቂዎችን ኢራንን የጦር መሳሪያ እያቀበለቻቸው ነው በሚል ከሳለች። ሁለቱ ኃይላት የመካሰስ ታሪካቸው ከ4 አስርት ዓመታት ቢሻገርም እስካሁን ለችግሮቻቸው መፍትሄ ማምጣት የሚችል ሐሳብ ማንሳት ግን አልቻሉም።